በቅርቡ ከዮናስ ሞ ጋር ከሁለት ሰዓት በላይ የቆየ የዲነር ፕሮግራም ነበረኝ። ዮናስ ሞን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሀገራችን ላይ አሉ ከምላቸው ሶሻል ሚዲያ ማርኬተሮች ውስጥ ለኔ ቁጥር አንድ ላይ የማስቀምጠው ነው። ለምን ካላችሁ በሌላ በምንም ነገር ሳይሆን ጀስት በስራው ነው ማለት ነው። እንዴት ነው ከሱ ጋር የተገናኘሁት? እዛ ከተገናኘው በኋላ ምን አይነት ሰዎችን አገኘሁ የሚለውንና ሌሎች መረጃዎችን እናንተንም ይጠቅማችኋል ብዬ ስላሰብኩ አጠር አድርጌ እነግራችኋለሁ። አብራችሁ ይቆዩ። ዮናስ ሞን እንደምታውቁት እንግዲህ ክሌክስ የሚባል አካዳሚ አለ። በዚህ አካዳሚ የሶሻል ሚዲያ ማርኬቲንግ፣ የኮንተንት ክሬሽን፣ የቪዲዮ ኤዲቲንግ እንዲሁም የግራፊክስ ዲዛይን ስልጠናዎች ይሰጣሉ። እኔም እንግዲህ የኮንተንት ክሬሽን እና የሶሻል ሚዲያ ማርኬቲንግ ስልጠናዎችን ኦልሞስት ከ22,000 ብር በላይ ፔይ አድርጌ መውሰድ ችያለሁ ማለት ነው። በእነዚህ በሚሰጡ ስልጠናዎች የትኛውም ሊሆን ይችላል ስልጠናዎችን በመውሰድ እና ፕራክቲካሊ አፕላይ በማድረግ ከ10,000 እስከ 100,000 ከ100,000 እስከ 1 ሚሊዮን ሜክ ማድረግ የሚችሉ የ5 ፊገር እና የ6 ፊገር ክለብ አባል ይሆናሉ ማለት ነው። በዚህ አጋጣሚ ነበር እንግዲህ እኔም በሶሻል ሚዲያ ማርኬቲንግ ከ100,000 ብር በላይ ሜክ ማድረግ ችዬ የዲነር ፕሮግራም ተጋባዥ ሆኜ አክቹአሊ እኔ የምኖረው ባሌ ነው። ከባሌ ተነስቼ ወደ አዲስ አበባ ለዲነር ፕሮግራም የሄድኩት ማለት ነው። በዚህ አጋጣሚ ከኔ ጋር መስራት አብራችሁ መለወጥ የምትፈልጉ ለእናንተ ሰርፕራይዝ አለኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። በዲነር ፕሮግራሙ እንግዲህ ዮናስ ሞ አለ፣ ሌሎች እንዲሁ ኮሚኒቲ ማናጀር እና ሌሎች ቲሞቹም አሉ። ከዛ በተጨማሪ እንግዲህ ከኔ ጋር የተጋበዙ ሌሎች እንግዶች አሉ። ማለትም በተለያዩ ስኪሎች ከ10,000 እስከ 100,000 ከ100,000 እስከ 1 ሚሊዮን ሜክ ማድረግ ይቻሉ ማለት ነው። እዛ ደርሼ እንግዲህ ሌሎች ተጋባዦችን ሳያቸው ሪሊ በጣም ነው የገረመኝ። ማለት በእድሜ ሌቭል ስናያቸው ገና 18፣ 19፣ 20 ላይ ያሉ ከኔ ኦልሞስት በታች ሆኑ፣ እንዲሁም ከኔ በላይ ማሉ። እኔ አክቹአሊ 29 ዓመት ሞልቶኛል፣ ግን አብዛኞቹ ገና 20ዎቹ መጀመሪያ አካባቢ ያሉ ናቸው። ይሄ ምንን ያመለክተናል? የትኛውም የእድሜ ክልል ላይ ብትሆኑ እንደዚህ አይነት ትምህርቶችን ተምራችሁ ገንዘብ ሜክ ለማድረግ የሚያግዳችሁ ነገር ምንም የለም። ጀስት ምክንያቶችን ማብዛት፣ ምክንያቶችን መደርደር፣ እኔ እንደዚህ ነኝ እንደዛ ነኝ እያሉ የተለያዩ ሰበቦችን ለራሳችን የፈጠርን ጀስት ራሳችሁን መሸወድ ካልሆነ በስተቀር የእድሜ ክልል ምንም አይነት ስራ ከመስራት አያቆሙ ማለት ነው። ለዚህ ይሄንን ፎቶ ስትመለከቱ በቀላሉ አንደርስታንድ ማድረግ ትችላላችሁ። ምክንያቱም 18፣ 19፣ 20ዎቹ ላይ ያሉ ልጆች አሉ። እንዲሁም ደግሞ እኔም ብትወስዱ 29 ዓመቴ ነው። ከኔ በላይ ደግሞ 30ዎች ውስጥ ያሉም አሉ ማለት ነው። ከዛ በዘለለ ደግሞ የትምህርት ሌቭላቸውን ደግሞ እንዲሁ ኢንትሮዲዩስ ሲያደርጉ እንዳወቁት የ10ኛ ክፍል ተማሪዎች አሉ፣ የ12ኛ ክፍል ተማሪዎች አሉ፣ ዩኒቨርሲቲ ግራጁዌት ያደርጋሉ። ብዙ አይነት ነው ያለው። አክቹአሊ ምን ታቁኛላችሁ ብዬ ነው። ስለዚህ የ10ኛ ክፍል የ12ኛ ክፍል ተማሪ የሆነ ስኪልን በ3 ወር በ4 ወር ውስጥ ተምሮ ከአንድ ክሊያንት ብቻ 30,000 ብር፣ 40,000 ብር፣ 50,000 ብር ሜክ ማድረግ ሲችል ከዚህ በላይ ምንም የሚያስገርም ነገር የለም። ምክንያቱም ብዙዎቻችን የተለያየ ስኪል አላችሁ፣ ነገር ግን ጊዜያችሁን በአግባቡ ካለመጠቀም ገንዘብ ሜክ እያደረጋችሁ አይደለም። እስኪ ይሄንን ቪዲዮ አንደዩት። 67,000 ብር አገኛለሁ በወር ማለት ነው። 35,000 ብር ነው ፔይ ያደረገኝ። ይሄ የሚሰሙት ቁጥር እንግዲህ እንደሰማችሁት ነው። እንግዲህ በቪዲዮ ኤዲቲንግ እና በሌሎች ከአንድ ክሊያንት ብቻ 35,000 ብር በወር እስከ 60,000 ብር ሜክ እየተደረገ ነው ማለት ነው። ስለዚህ ብዙ ጊዜ የሆነ ነገር መስራት ስትፈልጉ፣ የሆነ ነገር አቺቭ ማድረግ ስትፈልጉ ጀስት ከልባችሁ መወሰን አለባችሁ ማለት ነው። ሁላችሁም እንደምታውቁት ዩኒቨርሲቲ ግራጁዌት አድርገን የሆነ ዲፓርትመንት የሆነ ፊልድ ተምረን የተለያዩ ቦታዎች ላይ ተቀጥረን እንዲሁም በተለያየ ሚንስ ገንዘብ ሜክ ለማድረግ ሚኒመም እንኳ 4 ዓመት ፈይቶብናል አይደል? ምናልባትም 4 ዓመት በኋላም ስራ አጥተው በተለያየ ቦታ የሚንገላቱ ብዙ እህቶችና ወንድሞች አሉ። ነገር ግን እንደዚህ አይነት ሾርት ተርም ትሬኒንጎች 3 ወር 4 ወር ተምሮ ከዛ በኋላ ስራ በመግባት በቀላሉ እንደዚህ ሜክ ማድረግ ከተቻለ ዋይ ኖት ዩ። በቀላሉ ስላችሁ ዝም ብሎ ተምሮ ከዛ በኋላ ዝም ብሎ ስራ ይገኛል ሳይሆን you must practically apply what you are learned። የተማራችሁትን በደንብ
መሬት ላይ ዛጋ ያለውን ዛጋ የሚባለውን ነገር ሁሉ ፕራክቲካሊ አፕላይ ማድረግ ያስፈልጋል። ኢቭን ከዛ በላይ ራሱ ኢፈርት ካስፈለገ ከዛ በላይ የሆነ ኢፈርት አፕላይ ማድረግ ያስፈልጋል ማለት ነው። 4 ዓመት 5 ዓመት ተምሮ በስራ አጥነት ሌላ ደግሞ 2 ዓመት 3 ዓመት የሚሰቃይ ሰው 3 ወርና 4 ወር ተምሮ ስራ ለማግኘት 1 ዓመት ቢቆይ ኢትስ ኦኬ ኖርማል ነው። ይሄ ያው ግለሰቦች ፍጥነት ይወሰናል። እኔ ኖርማሊ አፕላይ ባደረኩ በአንድ ወር ውስጥ አካባቢ ነበረ የመጀመሪያ ክሊያንቲን ያገኙት ማለት ነው። ከዛ በኋላ ሌሎች ክሊያንቶችም በተደጋጋሚ ነበር የመጡልኝ። ስቲል አሁንም እየሰራው እገኛለሁ ማለት ነው። ታይሙ ግለሰቦቹ ፍጥነት ነው የሚወሰነው ማለት ነው። በጣም ፈጠን የሚል ገና በአንድ ወር በሁለት ወር ውስጥ ክሊያንት ያገኛል። በተወሰነ መልኩ ደግሞ መካከለኛ የሆነው በ4 ወር በ5 ወር ትንሽ ዘግየት ካለ በአንድ ዓመት ውስጥ ክሊያንት ይዞ እየሰሩ ነው ማለት ነው ብዙዎቹ። እንዳጠቃላይ ከነበረው የዲነር ፕሮግራም መረዳት የቻልኩት የተለያዩ ስራዎችን ለመስራት ጀስት ባላችሁ ነገር መነሳት እንዳለባችሁ ተረድቻለሁ። ምክንያቱም እዛ ጋር ያሉ ልጆች እንግዲህ እንደነገርኳችሁ ተማሪዎች ናቸው። በቃ ምንም የላቸውም ማለት ያላቸው አንዲት ስማርት ፎን ወይም ደግሞ ስልክ ነች። ስለዚህ ከነሱ የሚጠበቀው ትክክለኛውን ስኪል ማግኘት ነው። ትክክለኛውን ስኪል አግኝቶ ያንን የተማሩትን ነገር መሬት ላይ ፕራክቲካሊ አፕላይ ማድረግ ማለት ነው። ስለዚህ እኔ እንደዛ አይነት ስልክ የለኝም፣ እኔ እንደዛ አይነት ሲቹዌሽን ላይ ነው ያለው ማአት አይነት ምክንያቶችን በመደርደር ስኬት ማምጣት ወይም ደግሞ ገንዘብ ሜክ ማድረግ አይቻልም ማለት ነው። ስለዚህ የብዙ አይነት ሰክሰስፉል የሚባሉ ሶሻል ሚዲያ ማርኬተሮች የሚሆኑ ኮንተንት ክሪኤተሮች አሁን ያሉበትን ሌቭል ስናየው ዝም ብሎ እንዲሁ የመጣ ሳይሆን ወደኋላ 3-4 ዓመት ወይም ደግሞ 5 ዓመት ወደኋላ ተመልሳችሁ ቼክ ብታደርጉ አሁን እኔና እናንተ ያለንን ያህል ስማርትፎን አልነበራቸውም። እናንተ እንደውም አሁን ያላችሁ እነዚህ ሰክሰስፉል የምንላቸው ሶሻል ሚዲያ ማርኬተር፣ ኮንተንት ክሪኤተር፣ ቪዲዮ ኤዲተር እንዲሁም ግራፊክስ ዲዛይነሮች ካላቸው ማቴሪያል የተሻለ አለ ማለት ነው። ዋናው የሚያስፈልገው ምንድነው? ጀስት ኮሚትድ ሆኖ ወደ ስራ መግባት ማለት ነው። ስለዚህ በአጠቃላይ በነበረን የዲነር ፕሮግራም አሪፍ የሆነ ኩዌሽን ኤንድ አንሰር ነበረ ማለት ብዙዎች ግራ የገባቸው መጠየቅ የሚፈልጉትን ነገር ዳይሬክትሊ ከዮናስ ሞጋ ጥያቄያቸውን አቅርበው ምላሽም አግኝተዋል። እንዲሁም ደግሞ ከኔ ጋርም እንዲሁም ከሌሎች ጋር እርስ በርስ ስልክ ተለይተናል ማለት ነው። ምክንያቱም እዛ ጋር ያሉ ልጆች ቪዲዮ ኤዲተሮች አሉ፣ እንዲሁም በተለያዩ ስራ ላይ የተሰማሩ አሉ። እኔ የተሰማራሁበት ስራ አለ። እርስ በርስ መፈላለግ አይነት ነገርም ስላለ በደንብ ኔትወርክ አድርገን ነው የተለያየ ነው ማለት ነው። ስለዚህ የምር ህይወታችሁ ላይ ከወሰናችሁ ራሳችሁን አፕዴት ማድረግ ከፈለጋችሁ አሁን ያለነው ሰመር ሲዝን ላይ ነው። በዚህ ሰመር ተማሪዎችም ከሆናችሁ ኦልሞስት ትምህርት የተዘጋበት ታይም ነው። አንዳንድ መስሪያ ቤት ላይ ያላችሁ ከሆናችሁ ኦልሞስት አብዛኛው መንግስት የሚባሉ መስሪያ ቤቶች ረፍት የሚሆኑበት ነው። ችግር የለውም ረፍት የሌለበት መስሪያ ቤትም ብትሆኑ በቀን 1 ቪዲዮ በቀን 2 ቪዲዮ ለማንበብ የሚሆን ታይም ይጠፋል ብዬ አላስብም። ምክንያቱም ማታም ስላለ ማለት ነው። ስለዚህ ህይወታችሁ ላይ ከወሰናችሁና ሲሪየስ ከሆናችሁ እኔ ከሐምሌ 1 እስከ ነሐሴ 10 ለ40 ቀን የሚቆይ ነፃ የሆነ የሶሻል ሚዲያ ማርኬቲንግ እና የኮንተንት ክሬሽን ስልጠና አዘጋጅቻለሁ። አክቹአሊ እኔ መምህር ስለሆንኩኝ ሰዎችን በማስተማር ብዙም የሚከፋኝ ነገር የለም። በእኔ ምክንያት ሰዎች ከኔ ተምረው የሆነ ሌቭል ላይ ከደረሱ በእኔ ምክንያት የሆነ ገንዘብ ሜክ ማድረግ ከቻሉ ደስ ስለሚለኝ በዚሁ የዩቲዩብ ቻናል ሐምሌ 1 ይጀምራል ስልጠናችን። ከእናንተ ምንም አይጠበቅም። እንደነገርኳችሁ ይሄንን ቪዲዮ የምታዩበት ስልክ ወይም ደግሞ ላፕቶፕ እና ኢንተርኔት ብቻ ነው የሚጠበቅባችሁ። ከቤታችሁ ባላችሁበት ሆናችሁ ይሄንን ስልጠና በመውሰድ ከመጪው ዓመት ጀምሮ ምንም ግራ ሳትጋቡ በቀጥታ በስልጠናው መሰረት ወደ ስራ መሰማራት ትችላላችሁ ማለት ነው። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እንግዲህ ጠቃሚ ነው ብላችሁ ካሰባችሁ ማንኛውም ሐሳብ አስተያየት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።